እንኳን ወደ ፖይንተር ወይም ደግሞ ፖይንተር ጆርኒ ዩቲዩብ ቻናል በሰላም መጣችሁ። ራሴን በመጀመሪያ ላይ አስተዋውቅ። ያው በመጀመሪያ በፐርሰናል ሪዝን ምክንያት ስሜን ማንነቴን ተወሰነ ያክል ጊዜ ያልታወቀ ያክል ጊዜ ሪቪል አላደርግም ማለት ነው። እኔም ፖይንተር ብላችሁ ጥሩኝ ትችላላችሁ። የዚህ ቻናል አላማ ወይም ደግሞ የፖይንተር ጆርኒ አላማ ከስሙ እንደምትረዱት እኔ ፖይንተር ነኝ። የኔን ጆርኒ ነው የምታዩት ማለት ነው፣ በትሬዲንግ አለም ውስጥ ማለት ነው። ያው እኔን ለማስተዋወቅ ያክል የትሬዲንግ ባክግራውንድ የተወሰነ ያክል ልንገራችሁና ያለኝን ኤክስፒሪየንስ ላጋራችሁ። ያው በትሬዲንግ አለም ውስጥ ቆይ እኔ ወደ 6-7 ዓመት ቆይቼበታለሁ። ማለትም በመሀል የተወሰኑ ገቦችም ነበሩ። ፕሮፊታብል ያልሆንኩበት ጊዜ ነበርና መጀመሪያ ጊዜ የጀመርኩት ከ8ኛ ክፍል ወደ 9ኛ ክፍል ልገባ አካባቢ ነበረ። የኮሮና ሰዓት ላይ ነው የጀመርኩት ማለት ነው። በዛን ጊዜ ምንም የሚታወቅ ነገር አልነበረም። በተለይ ስለ ፎሬክስ ምንም ነገር አልነበረም። ግን ስለ ቢትኮይን የሚታወቁ ዩቲዩበሮችም አልነበሩም። ራሱ ጥቂት ዩቲዩበሮች ነበሩ። እሱም እዚህ ሀገር የሚኖሩ ሳይሆኑ ውጭ ሀገር ኖረው ስለዚህ ቢዝነስ ስለዚህ ነገር የሚያወሩ ሰዎች ናቸው እንጂ ኢትዮጵያ ውስጥ ምንም አይነት የፎሬክስ ትሬዲንግ ወይም ደግሞ የትሬዲንግ አለም ውስጥ የሚሰራ ሰው አልነበረም በዛን ጊዜ። እና እኔ ድንገት የጀመርኩት በልጅነቴ አላማዎችን ማሳካት የምፈልግ ልጅ ነበርኩና ያው በኦንላይን የሚሰሩ ነገሮችን ኦንላይን how to make ኦንላይን እያልኩ ዩቲዩብ ላይ የተለያዩ ሶሻል ሚዲያዎች ላይ ሰርች አደርጋለሁ እና ድንገት አንድ ማስታወቂያ መጣልኝ ስለ ቢትኮይን። እና ስለ ቢትኮይን አውቅ ነበረ ከዛም በፊትም አውቃለሁ፣ ግን የሆነ ዳርክ ዌብ ነገር ነበር የሚመስለኝ። ከዛ ውስጥ ብር የሚሰራ ነበር የሚመስለኝ። ይህን ያክል ሚሊዮን ሰራን ሲሉኝ ይህን ያክል ወደ ዳርክ ዌብ መስሎኝ ነበር። እና ሞር ሪሰርች ስሰራ ቢትኮይን ከረንሲ ክሪፕቶ እንደሆነ አወኩኝ። ከረንሲ አይደለም ክሪፕቶ ነው። ክሪፕቶ መሆኑ አወኩኝ። ኮይን ነው። ቢትኮይን ብቻ ሳይሆን እንደ ኢቲሪየም ምናምን የተለያዩ ከረንሲዎች ክሪፕቶዎች እንዳሉ አወኩኝ ማለት ነው። ዩቲዩብ ላይ ሰርች ባደረግ፣ ጉግል ላይ፣ ዩቲዩብ ላይ የተለያዩ ሶሻል ሚዲያዎች ላይ ሰርች በማድረግ ይሄን ነገር ካወኩ በኋላ ያው የሰከንድ እርምጃ የሆነው ያው እንደተለመደው $10 አስገባሁና ቀጥታ ፍሊፕ ለማድረግ ነበር የሞከርኩት ማለት ነው። ይሄ ነገር እውነት ነው አይደለም፣ ይሰራል አይሰራም የሚሉት ነገሮች ማወቅ ነበረ። እንዲሁም ያው በዛን ሰዓት ጉጉቱ ምንም ስለነበረ እንደ እድል ሆኖ $10 ወደ $15 ቀየርኩት ማለት ነው። አካውንቱን እንደቀየርኩት ያደረኩት ነገር ማውጣት ነው። አካውንት ከዛ ውስጥ ማውጣት ነው። በዛን ጊዜ ባይናንስም ጀመሮ ሰውም ነበረ ባይናንስ ላይ። በዛ አድርጌ አወጣሁ ማለት ነው። እና ሪላይዝ ያደረኩት በቃ እውነት ይሄ ነገር ትክክል ከሆነ የሚሰራ ከሆነ ህይወቴን በዚህ መቀየር ይቻላል ማለት ነው ብዬን ያመንኩት ማለት ነው። ስለዚህ ያው ለ1 ዓመት ከምናምን ያክል ሪሰርች እያደረኩ ስለ ሪቴል ትሬዲንግ ያወቅኩ ማለት ነው። ሰፖርቲንግ ኢንሳይትስ በመጠቀም ኢቨን ኢንዲኬተሮችን በመጠቀም ሴት ማድረግ ሞክር ነበረ። ከዛ በኋላ ነው አንድ ጓደኛዬ በመሃል እየደወለ ይጠይቀኛል፣ ሌቨሬጅ ምንድነው? ሎት ሳይዝ ምንድነው? ያው እነዚህ ነገሮች ያው እኔ ከ$10 ወደ $15 ቀይሬ ሳወጣው ነው አይቶ ሌቨሬጅ ምንድነው? ሎት ሳይዝ ምንድነው? ምንድነው? እኔም አላውቅም አልኩት። ከዛ እኔም ግራ ገባኝ፣ ምንድናቸው እነዚህ ነገሮች? እነዚህ ተምሬያለሁ ብዬ ነበር ያሰብኩትና የተወሰነ ያክል ጊዜ ትሬዲንግ አለም ከቆየሁ በኋላ እሱን
እሱ ፕሮፊታብል ነው ማየት ጀመርኩኝ ማለት ነው። ይህን ያክል ጊዜ ቆይቼ እንዴት ነው ፕሮፊታብል ያልሆንኩት ብዬ ራሴን ስጠይቅ እሱ የተለያዩ ኮርሶችን ገዝቶ ስለ ክሪፕቶ ሳይሆን ክሪፕቶን ትቶት ለፎሬክስ ጀምሮ ነበረ። ፎሬክስን እሱ በደንብ ተምሮ እና ብዙ ነገሮች ቤዚክ መሰረታዊ ነገሮች ለፎሬክስ አውቆ ነበረ። ስለዚህ እኔ የሚያደረኩት ነገር ያው ኮርሶችን ከሱ ገዛሁት። የሱ የተማራቸውን ኮርሶች ከሱ ገዛሁ። የተወሰኑ ነገሮች ገዛሁ። ከዛ እኛም ይሄን በምንልበት ሰዓት አንድ የተወሰኑ ኢትዮጵያውያኖችም መስራት እየጀመሩ ነበረ ማለት ነው። እነሱንም እየተከታተልኩኝ ምን እያልኩኝ ትሬድ ለማድረግ ሞከርኩ። ኮርሱንም ገዝቼው ኮንሲስተንሲ ፕሮፊታብል ራሱ መሆን አልቻልኩም። ከዛ በኋላ በአንድ ዩቲዩበር ምክንያት አንድ ቻናል ሪኮመንድ ተደርጌ ወደ ICT ማይክል ወይም ደግሞ ኢነር ሰርክል ትሬደር ተብሎ የሚጠራው ሰውዬ እዛ ሄድኩኝ ማለት ነው። ማለትም ዩቲዩብ ቻናል ነው። እሱን ሰርች አድርጌ ከሱ ቪዲዮዎችን መማር ጀመርኩኝ። እኔ ከገዛኋቸው ኮርሶች ውስጥ የሱ ትምህርቶች ናቸው ወይ ደግሞ እሱ ነው ክሬት ያደረጋቸውና ዩቲዩብ ላይ ሁሉ ነገር በነፃ ነበረ። ስቲል በነፃም ነው። እናንተም ብትሆኑ መማር ትችላላችሁ። ከሱ ተማርኩኝ። ከዛ ያደረኩት ነገር ከተማርኩ ለረጅም ከ6 ወር በላይ ፈጅቶብኛል ትምህርቱን ለመጨረስ። ያው ትምህርቱን ራሱ መሰረታዊ ነገሮችን ለመያዝ ማለት ነው። እሱን ይዤ ያደረኩት ነገር ቢሆን ፈንድ አካውንቶችን ትሬድ ማድረግ ነው። የተወሰኑ ፈንድ አካውንቶችን እያለፍኩ ፕሮፊታብል ነበርኩኝም አይደለሁምም። ለምን መሰላችሁ? ፔይአውትም አላደረኩኝም። ደህና ፔይአውትም የለኝም። የተወሰኑ ፕሮፎርሞች ግን ትላልቅ ፕሮፎርም አካውንቶችም ነበሩኝ። እስከ 100K አንድ ሚሊዮንም ድረስ ከጓደኞቼ ጋር በህብረት ገዝተን እነዚህን ሁሉ አካውንቶች ማናጅ እና ትሬድን አድርግ ነበረ። ግን ባልታሰበ ሁኔታ አካውንቶችን አጣናቸው ማለት ነው ይመስለኛል። በዛን ጊዜ ጆ ባይደን ምርጫ ጊዜ በነበር ሰዓት ላይ ነው አብዛኛው ፕሮፎርሞች እየተዘጉ ኢትዮጵያኖች መጠቀም እንዳይችሉ ተነግሮ ስለነበረ ሁሉም አካውንታችን ኦልሞስት አጣን ማለት ነው፣ ምንም ፔይአውት ሳናደርግ። ከዛ በኋላ እኔም ያደረኩት ነገር በቃ ይሄ ነገር ወይ ለኔ አይሆንም ብዬ ከአንድ አመት በላይ የሚሆን ጊዜ ጋፕ ሰጠው ማለት ነው ራሴ። እና አሁን ያን ጋፕ ወስጄ ኢሞሽናሊም ሳይኮሎጂካሊም ራሴን አረጋግጬ ወደዚህ ትሬዲንግ ዓለም ለመመለስ ነው የመጣሁት። እና እንዲሁም እንዳልኳችሁ ኮንሲስተንሲ አልነበረኝም። ፕሮፊታብልም በሆነም ባልሆነም የሆነ ሚዲየም ላይ ነበርኩ። ተንጠልጥዬ ነበረ ፕሮፊትም አደረገውም ሉዝም አድርጋለሁ በደንብ ፕሮፊትም አደርጋለሁ። ስለዚህ አሁን ኮንሲስተንትሊ ፕሮፊት ለማድረግ ነው አላማዬ። ያው ከዚህ በኋላ ያሉኝን ጆርኒዎች ሁሉንም ነገር ከእናንተ ጋር የምቀጥል ይሆናል ማለት ነው። ቴሌግራም ግሩፕ አዘጋጅቼላችኋለሁ። እዛ ግሩፕ ላይ ጆይን ያደረጋችሁ የተለያዩ ኮሜንቶችንም ሊሆን ይችላል የተለያዩ መማር የምትፈልጉትን ጥያቄዎቻችሁንም እየጠየቃችሁ ከኔም ሊሆን ይችላል። እኔ ሜንቶር አላደርግም። ምንም አይነት ፋይናንሻሊ አድቫይስ አልሰጥም። በድጋሚ ደግሞልኝ ሜንቶር አላደርግም። ፋይናንሻሊ አድቫይስ አልሰጥም። ትሬድ እንድታረጉ እኔ ትሬድ ማድረጋቸውን ትሬዶች እንድታረጉ አልፈልግም። እኔ የምፈልገው እኔም የኔን ጀርኒዎች እያያችሁ ሞቲቬትድ እንድትሆኑ ነው። እናንተም የራሳችሁን መንገድ እየተከተላችሁ የራሳችሁን ትሬድ እየወሰዳችሁ ምን ያክል ጊዜ ይፈጅብኛል ወይ ደግሞ ምንድነው የሚፈልገው ይሄ ነገር የሚሉትን ነገር ከኔ እንድታውቁ ነው። ማለትም በኔ ጀርኒ እንድትማሩ ነው አላማው ማለት ነው። ስለዚህ እኔም ገባቸውን ትሬዶች ወይም ፎርካስቶች መጠቀም አለመጠቀም ትችላላችሁ። ግን በምትገቡት ትሬድ ግን የሪስፖንሲብል አልሆኑ። ኃላፊነት ለራሳችሁ እና ለራሳችሁ ብቻ ነው የምትወስዱት ማለት ነው። እኔ ምንም ማለት ኃላፊነት አልወስድም። ምናልባት
በቪዲዮዎች ላይ ይሄንን ትሬድ ብትገቡ አሪፍ ነው ልል የምችለው ፎርካስት ስለማደርግ እንደዚያ ነገሮች ልል እችላለሁ እንጂ እናንተ ምንም አይነት ትሬዶችን መውሰድ የለባችሁም ማለት ነው። ከዚህ በኋላ ያው ይሄን ይመስላል ማለት ነው የኔ ትሬዲንግ ህይወት ማለት ነው። ሞስ ለ6 ዓመት ያክል ትሬዲንግ ላይ ቆይቻለሁ። ፎሬክስ ላይ ደግሞ 3 ዓመት 4 ዓመት ያክል ቆይቻለሁ። በዚህን ያክል ጊዜ ውስጥ እንግዲህ ፕሮፊቴብል ኦልሞስት አልነበርኩም ማለት ይቻላል። ያው ከዚህ በኋላ የሚኖር ነገር ነው። ከዚህ በኋላ የሚኖረን ጀርኒ ነው። ኮንሲስተንትሊ ያለማቋረጥ ፕሮፊት ብቻ ሳይሆን ያለማቋረጥ ትሬድ ማድረግ ነው አላማዬ። ያው ይሄንን ማድረግ የምችል ደግሞ በእናንተ ምክንያት ስለሆነ እናንተ የሚሰማችሁን ሲበይ ኔጌቲቭን ፖዚቲቭን ነገሮች ኮሜንት ወይም ደግሞ ግሩፓችን ላይ ላኩልኝ። ዲስክሪፕሽን ላይ አስቀምጥላችኋለሁ። እኔ የተማርኳቸውንም የተለያዩ ዩቲዩብ ቻናሎችንም ዲስክሪፕሽን ላይ ወደፊት በሚመጡ ቪዲዮዎች ላይ ሪኮመንድ እያደረግኳችሁ እነሱ እንድትማሩ እኔን ሜንቶር ያደርጉኝ ሰዎችንም ሜንቶር እንዲያደርጓችሁ ለማድረግ እሞክራለሁ ማለት ነው። ያው ይሄን ይመስላል ማለት ነው በዚህ ቪዲዮ። ያው ከዚህ በኋላ የሚኖረን ቪዲዮዎች ስለ ጆርናሊንግ ወይም የራሴን ትሬኒንግ ዶክመንት ስለማደርግ ተከታተሉ። እስካሁን ድረስ ስለቆያችሁ ወይም ደግሞ ይህን ቪዲዮ ስለተከታተላችሁ እስከዚህ ሰዓት ድረስ በጣም አመሰግናለሁ። እንደኔ ያሉ ወይም ደግሞ ጀማሪ ትሬደሮችን ብትሆኑ ለማንኛውም ሰው ይሄ ጥቅማል ብላችሁ ለምታስቡት ሰዎች ሼር አድርጓላቸው። ከእናንተ ምንም አልፈልግም። እኔ እናንተን መጥቀም ነው የምፈልገውና አብዛኛው ኢትዮጵያዊ ኑሮ ስለሚታወቅ ስትረግል ውስጥ ስላለን ብዬ ስለማስብ ነውና ይሄ ቪዲዮ ለሚጠቅማችሁ ባካችሁ ይሄ ቪዲዮ ለሚጠቅመው ሰው ሼር እያደረጋችሁ ተከታተሉ ማለት ነው። እሺ አመሰግናለሁ።